የሆነች ቦታ ላይ ሲሆን ማውራት እንኳን አይችልም እየተንቀጠቀጠ። ግን ሶሻል ሚዲያ ገብተን እንደዚህ ይዞኝ ያስከፍለኛል ገንዘብ ነው የምጠይቀው። አንድ ሰው ምን ያህል ዳም ቢሆን ነው ለገዛ ፈልጎ ለወለደው ልጅ በህግ ተጠይቀ? ኦፍኮርስ አረዳም ስትል በህግ ነው የምጠይቅ። ታዲያ በምን ጠይቃለሁ? አሳልፋ እንዴት የወለደችውን አባት ትሰጣለች እንዴ? አንጀት ጉበቴ ርራለ። አይገባችሁም እንዴ? ደከመኝ አልኳችሁ። ይኸውልሽ ማሚለስ ይሄንን ራሱ ማለት ነው እንዳልኩሽ የሚሆነውን የማይሆነውን ነገር በስነ ስርዓቱ እኮ በህግም ሆነ በሰላም እንደዚህ የሚደረገውን ነገር ፕራይቬት ቁጭ ለማውራት ያለብን ከዛ መወሰን ነው። ሌላ ምንም እንትን ማለት ነው። ሶሉሽን እኮ አሉ። ሶሉሽኑ አለ። አሁን መሰለሽ ብቻሽን እንዳልሽው ደክሞሻል። እሱም በራሱ አምሹ የራሱ ታሪክ ይኖረዋል። ግን ምልሽ ነገር ምንድነው አሁን እንደ ትልቅ ሰው ቁጭ ለን እናወራና ለዚህ ነገር ሶሉሽን እናድርግ። ሶሉሽኑ የምናደርገው ለልጆቹ ሲባል ገባሽ አይደለ? በልጆቹ ሲባል ሶሉሽኑ የምናመጣው በፍቅርና በሰላም ካገኘን አገኘን፣ በፍቅርና በሰላም ካሆነና በህግ ደግሞ መደረግ ካለበትም በህግ አድርጎ እኮ መለያየት ይቻላል። ሌላ ምንም እንትን የሚል ነገር የለም። ማንም ሰው እዚህ ጋር ወጥቶ ስለ አንድ ሰው የማውራት ራይት የለውም። ባለንበት ሀገር ያስጠይቃል። ገባሽ አይደል? እዛ ደረጃ መድረስ ካለብን በሁለታችንም በኩል እዛ ደረጃ እንደርሳለን። እዛ ደረጃ መድረስ ከሌለብን ግን እንደ ትልቅ ሰው በስነ ስርዓት ቁጭ ብለን ይነዋት ትልቅ ሰዎች ነን፣ ብዙ ነገር አሳልፈናል፣ ልጆች አሉን። ልጆቻችን ስንል ነገሮች ማስተካከል አለብን። ልጆቻችን እያደጉ ነው፣ ቪዲዮ ያያሉ፣ ይደርሳቸዋል። በፌስቡክም በምንም በተለያየ ነገር ይደርሳቸዋል። ህጻናቶች አይደሉ ገባሽ? ስለዚህ ለልጆቻችንም ቢሆን ለምን ነው የሚሸማቀቁት ስለኛ በተወራ ቁጥር ወይ እንደዚህ ሰው ስለኛ ባወራ ቁጥር? ስለዚህ ይሄ ነገር መቆም አለበት ብላችሁ ሁለታችሁ የምትስማሙበትን መንገድ በሰላም እንፈልጋለን። አይ በሰላም አንፈልግም ከተባለ ደግሞ ሳንወደ በግድ በህግ መመራት ይቻላል። ሲምፕል ዲጄ ምን አለ መሰለህ፣ አንዳንዴ ላይ ሁሌ እንደምለው ማለት ነው እኛ ብር ስለላክን አይደለም ልጆች የሚያድጉት። ልጆች ማደጋቸውን አያውቁም። በጣም የሚገርማቸው አንዳንዴ ሰው በህግ ተይዞ ለልጁ መርዳት ማለት ሞት ነው። በህግ መጠየቅ የለብን። ገንዘብ ልጅን እርዳ፣ የወለድከውን ልጅ እርዳ ተብሎ ገንዘብ መጠየቅ ካለብን በጣም ሼም ነው። ካሰብ ጭንቅላት ካለን ማለት ነው። እኛስ ገንዘብ ስለላክን አይደለም ልጆች የሚያድጉት፣ ያድጋሉ። ግን እኔ ሁሌም ብለው ነው የምነግራቸው፣ በህይወት የምትጸጸትበት ከውስጥ የማይጠፋ ጸጸት ማለት ልጆችን ሳትረዳ የምታሳድግ አባት ማንም ይሁን በማንኛውም ሰዎች ሆነ ማንንም ጃጅ ማድረግ አይደለም። ሪያሊቲው ይሄ ነው። ሊደብር ይችላል ማንም ሰው። በመርዳት በምንችለው መንገድ ልጆቻችንን መርዳት አለብን። ልጆቻችንን የምንረዳው ምንድን ነው? ልጆች በመጠበቅ ገንዘብ ከሌለን አትሊስት የምትሰራ ከሆነ እሷ ልጆችን በመያዝ 2-3 ቀን በሳምንት ውስጥ መያዝ፣ አትሊስት ልጆች መጠበቅ። እኔ ብር ስለላኩ አይደለም ልጅ የምታድገው፣ ማደጉ አይቀርም። ግን ቅድም እንዳልኩ ነው እንደዚህ አይነት ጌም የምትጫወት ሰዎች ይቆጫቸዋል። ምን መሰለህ ማድረግ የምንችል ይሄን ነገር ተገናኝተን እናወራበት ያልኩት ለዚህ ነው። የዚህ ሀገር ህግ ፋይናንሻል ሪስፖንሲቢሊቲ ሊያደርግ ይችላል በህጉ መሰረት እንጂ በግድ አባት ወይ እናት ሊያደርግ አይችልም። ገባ? በግድ ልጆችን ጠይቅ አይልም ህጉ። ግን ለልጆቹ መውጣት ያለበትን ወጪ ግዴታ ሊያደርግብህ ይችላል። ገባ? አሉ እኮ የምናውቃቸው ቻይልድ ሰፖርት ይከፍላሉ። ልጆቻቸው መቼም ሄደው አያዩ። እሱ ኬዝ እንዴት ነው 50-50 ካለች እንደዛ የሚባል ነገር የለ። እሷ ሙሉ 100% ካስተዲ ብትወስድም ሪስፖንሲቢሊቲ ፋይናንሻሊ ግዴታ አለበት በህጉ ማለት ነው። ግን በግድ አባቱን ብለህ ልታስገድደው አትችልም። ያን ነገር ማድረግ የምንችለው እኛ አሰ ፋሚሊ አሰ ፍሬንድ ተሰብስበን ገባለ አይደለ በአባትነታችንን በምንም የሆነ ነገር ፈጥረን አሉ በዓሎች አሉ፣ ልደቶች አሉ፣ ሌላ ነገሮች አሉ። ገባ? በዛ ሰዓት አትሊስት ሌላው ቢቀር ማለት በዛ ማስለመድ መቻል። እኔ አሁን የሚገባኝ ምን መሰለ፣ እንኳን አሁን እኔ ልጅ እያለ እንኳን ሄልፕ አድርገኝ ብዬ ነግሬው አላውቅም። በግድ አባት ሁን ብዬም አላስገድድም። ግን እኔ የምለው ምን እንደሆነ ታውቃለህ? ፋይናንሻሉም ይቅርብኝ፣ ምኑም ይቅርብኝ። ጀስት እኔ ላይ አትምጣ ነው። አትምጣ ማለት ጀስት ፌስ ቱ ፌስ መምጣት እኮ አይደለም። ላይክ አታክ አታርገኝ ነው። ገባ? እኔን አታክ አታርግ። ላይክ ልጆችን ቴኬር እንዳረግልህ ከኔ ጋር ጥፋ። በምንም አይነት ድራማ አትምጣ እኔ ጋር ነው። እሷ ቲክታክ ላይ ተጎልታ ስትል ይላል። እኔ እኮ ተጣልቻለሁ፣ ተለያይቻለሁ። የፈለግኩትን ነገር ቲክታክ ላይ የማድረግ መብት አለኝ። አንተም በፈለግከው የፈለግከውን ማድረግ አለብህ። ግን ለእኔ አስተያየት ስሰጥ ስለ ልጆች ስትነግረኝ ልጆችን እየረዳ ነው። ለልጆች እንኳን እኔ ስርዓት እንዲኖረኝ የምትነግረኝ ገባ? ልጆቼ
ልጆችህ ከኔ አንደር ናቸው። እኔ ነኝ ቦሳቸው ለልጆች ቢካዘፍ ልጆችህን ስለማትረዳ የምትረዳባት ብትሆን ይሄ ነገር ለልጆች አይጠቅማቸውም። ይሄን አታርጊ ማለት ትችላለህ። ቁጭ ብዬ እኔ ቲክታክ ላይ እንደፈለግኩ የመሆን መብት አለኝ። አዲስ አበባ ጥላኝ ሂዳ 6 ጊዜ ሄድብሃለሁ። ዳስና ዩር ቢዝነስ ቢካዝ የሰጠውን ቫሊዩ አላስከውም። እንደ ሴት አላስከኝም። ቴኬር አላረከኝም፣ አላከበርከኝም። አፌስክብኝ። ከአንተ የሚሻል ወንድ ሲሄድ ደግሞ አገር አቋርጬ ሄድኩኝ። በፕራይቬት እናውራው። ለማንኛውም ማሚዬ ያ ወንድዬ ቁጭ ብለህ አዲስ አበባ ይኸውልህ፣ ቁጭ ብለህ አሁን የሚጠየቀው ምንድን ነው? እየገባ አዲስ አበባ ስትሄድ እኔ ለምን አልተጠነቀቃችሁልኝ የሚላል። እኔ እናንተ እኮ 2 ዓመት ተለያይተናል። ወደ ፖሎ ሲሄድ ጥያቄም መግባት የለበትም፣ መጠየቅም መብትም የለም። በቃ የመሄድ መብት አለኝ። አብሬ አልኖርም እኔ የዛኔ። አሁንም ለምን ሄድክ አይደለም፣ ስለ ልጆች ሪስፖንሲቢሊቲ ውሰድ ነው የተባልከው። በቃ ቁጭ ብለህ ግን የሌለ ድራማ አትፍጠር። ለእኔ ጭንቅላት ተጠይቃችሁልኝ ቴኬር የማታረግ ወንድ ነህ። አላከብርም። ሄድኩብህ በቃ ዳሴ እንትን እንበልልሽ ማሚዬ። ይኸውልሽ አሁን ዛሬ አሁንም ሌት ነው ዴቮ እንትን እንበልና በውስጥ መስመር በዋትስአፕም በቴሌግራም ነገር የሆነ 3-4ታችን እንኑና ቀን ሴታፕ እናርግ፣ እንገናኝና ወረቨር ዛንቺ የሚሰማሽን ስሜት እሱንም እድሉ ሰተነው እስኪ ቱጌዘርና ሶልቭ እና የምንችለውን ነገር እናርግ። የሶሻል ሚዲያ ነገር ማሚዬ ምንም አይጠቅመን። እዚህ ጋር 1.5 1.4 ሰው ቁጭ ብሎ ታውቂዋለሽ፣ ምንም እንትን የሚመጣ ነገር የለም። አንድ እኔን እመኝኝ፣ በቃ ለዚህ እንሞክረው፣ አንድ ጊዜ እንሞክረውና ከዛ በኋላ መውሰድ ያለብን እርምጃ መውሰድ እንችላለን። ማሜ ግን አይነው ፍርስትሬሽን ነው፣ አይነው ተናደሻል፣ አይነው ያለብሽና የምታወሪውን ነገር ይገባናል። መናደድ አይደለም ታምም ያለው አይነው ታመሻል። ግን እዚህ ይኸውልሽ አይደለም እንደዚህ ሰው ቁጭ ብለህ መሳለቂያ ሲያደርግ ጭንቅላትን አዳምጪ። ይሄ አንቺ አደባባይ የምታወጪው ነገር ይሄ እኮ በራስሽ ወንድም እንዳለው በውስጥ የምትጨርሺው አንቺም የታመምሽበትን ነገር የተለያየ ነገር ራስሽን ትሪት የምታደርጊበት የተለያየ ነገር እያለ አደባባይ ወጥተሽ ለማንም መሳቂያና መሳለቂያ የምትሆኚው ለምንድን ነው? ማን ደስ እንዲለው ብለሽ ነው? አሁን እዚህ ተሰብስበሽ ይሄ ደስ የሚለው ህዝብ ትናንት ሲደግፉሽ የነበረው ዛሬ ሲሰድቡሽ ነው ያሉት። ምን ለማን እኮ አይደለም። ምንድን ነው ከዚህ ህዝብ የምታገኘው? አዳምጪኝ። ምን ታገኛለሽ? ፐብሊክ ላይ ወጥተሽ እሱ እንደዚህ ያደረገ አንቺ እንደዚህ ያደረግሽ it don't matter nobody give a damn። አንቺ ለምታርጊው እንዲሆነ ብትዩ እዚህ ዝም ብሎ ያንቺን ወሬ ለማዳመቅና አንቺን ለመርገም እሱን ለመርገም እንጂ ላንቺ መፍትሄ የሚሰጥሽ ሰው እዚህ መድረክ ላይ የለም። ምንድነው ማም ይሄንን እኮ ይልሽ ልክ እሱ እንዳለው የምታወሪው ነገር የምታረጊው ነገር አደባባይ ላይ ነው የሚወጣው። ለልጆች የሚቀር ነው፣ ላንቺም የምትናደጅበት ነገር ነው። እንዲህ ሲሆን ይሄንን አጥፍተሽ መዝናናት ከሆነ ጓደኛ ፈልገሽ ጥሩ ጓደኛ ፈልገሽ የቅርብ የልብ ጓደኛ ከሷ ጋር ሄደሽ ወጣ ማለት ከሱ ጋር ሄደሽ ወጣ ማለት የሚያዝናናሽ ነገር ላይ ፎከስ ማድረግ። ጸሎት ከሆነ ጸሎት ቤት መሄድ። እዚህ ቲክታክ ላይ የምታመጪው ሚስጥር የምታሰጪው ነገር ላንቺ ለሌሎች እንጀራ መሰብሰቢያ ሳንቲም